ሆናችሁ ነው? ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ማሚ ብላል ሙርትጃለሽ እንዴ? ይጂና ጥሪልኝ ና ሁሉም ሳይን ተሰብስበው እየጠበቁ ነው። ናግባ ቆይ ምን ማዘሩ የለችም ናግባ አልኩህ አንዴ። እሺ ተነሽ ነው ትጃብ ነው የሚገርሽ አበባ በጣም ደስ ትላላችሁ። ቆመያ ይጠየቅሽ ሰው ነበር? አዎ ሁሉም እየፈለጉሽ ነው። ግን ብሩን አስገባሽ? እሺ ግን አዎ ግን ምንድነው ይሄ? ምን ላድርገው? ያለኝ ይሄ ብቻ ነው ቤዛ። አረ አዎ ከዚህ በላይ የለኝ። ጥሩ በጣም ተናዳብታለች። ቆየት ነበራችሁ። አንተም እኮ ጠፋክ። አንቺ አታስቢ፣ እዚሁ አካባቢ ከዲብ ጋር እያወራ ነበር። ከሆነ ጥሩ አሉ መልሰ የሚባለው እዚህ ነው። ምን ልትሆን ነው? ልበላ ነው። ምን ልትሆን ነው ትለኛለች። እጅህን ሳትታጠብ ቀረብሻ አሹ ሩታ ዝም በይ። ምንም ማስተባበያ አልፈልግም። ማሚዬ ይሄው ለሩታ ስራ ነው። እዚህ ሰፈር ምን እግር ጣለሽ? ያንቺስ ልጅ ደህና ነው? አሁንማ ልጄ ትልቅ ሰው ሆኗል። ያንቺ ባለቤትስ ደህና ነው? አይ እሱ ስንት ጊዜው ከተለያየ። ምን ነው እንደዛ ይሻላልሽ? አው ይሻላል። ወደ ቤት አይደል የምትሄጂው? ነይ እዚሁ ድቅ በይ ወት ማለቴ ነይ ቁጭ በይ ነው። እኔ እዚህ አልቀመጥም ማለት ሄለንን እኔ ላጫት ነው። ስለዚህማ አጠገቧ እንዳትደርስ በቃ እንዳታስባለልኝ። ሄለን ከድሮ ጀምሮ የኔ ሴት ናት። ቅምጥል አባት ሞቷል ስትለኝ የሰማው መሰለኝ። አዎ ቀደም እንደነገርኩሽ ባለቤቴ በቅርብ ጊዜ ነው የሞተው። ፍቅር ከቤት ወጥታ ወደ ቤዛ ቤት ነበር ያመራችው። ታዲያ ከቤዛም ጋር በብር ተደራድራለች። ነገር ግን ቤዛ በእሷ ላይ ለመጠቀም እየፈለገች ነው። እናቷ ታዲያ በሀሳብ እና በጭንቀት ውስጥ ተወጥራለች። በዛ ላይ ከቤት ወጥታ ፍለጋ ነበር የወጣችው። እናም የድሮ ጓደኛዋን የባቡሬ እናትን ታገኛታለች መንገድ ላይ። ከሷም ጋር ሰላምታ ተለዋውጠዋል። አሹም ቢፈልጋት ፍቅርን ሊያገኛት አልቻለም። ታዲያ ቤዛ ምን ትጠቅማለች? እሷ ፈለጋችኋት አልፈለጋችኋት እያለች ነበረ። ሩታም ሰብሰብ አድርጋና አሹን ምሳ ከሳሎን አቅርበው እየበሉ እያለ ወይዘሮ እታለም ትመጣለች። ጫኔና አለልኝ አበበንም እያስፈራሩት ነው። ትተህ ብትሄድ ይሻልሃል፣ እዚህ ምንም አይነት ንብረት የለህም በማለት ያስፈራሩታል። ሁለተኛ አለልኝ የአበበን ፍቅረኛ የኔ ናት፣ ማንም አይነካትም፣ እሷንም ተው ብሎ ማስጠንቀቂያ ሰጥቶታል። ታዲያ አበበ የኔ የሆነ ነገር መውሰድ አትችሉም፣ አባቴንም ለካ ሰቃይታችሁ ገላችሁታል፣ አሁን ግን አልተወላችሁም ብሎ ነግሯቸዋል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ሰራተኛዋ አደይ ክፍል 141። ታዲያ ፍቅር ከቤዛ ቤትም ሆና በህልሟ ቤዛን ስታንቃት አይታ ነበረ። ሴት አድርጋ ስታንቃት ይሄን ቀን ነበር የምጠብቀው፣ በቤትሽ እኮ ሰራተኛ አድርገሽኛል ስትላትም ያን ህልሟን አይታ ተንገት ብንን ብላ ተነስታ ቁጭ ብላለች። ደመቀም ታዲያ ንጉሱን ሊፈልግ ወደ እነም ቅምጥል ቤት ሄዶ ነበረ። በር ሲያንኳኳ የባቡሬ እናት ትከፍትለታለች። ታዲያ ምንድነው ብላም ስትጠይቀው በድንጋጤ ሩጫውን ለቆት ነበረ። ከአንድ ቦታም ቆሞ ወይኔ ጉዴ አመለጥኩ አይደል በማለት ደመቀ እየተንቀጠቀጠ ነበር። ወዲያው ንጉሱ ከኋላው ይመጣና ምን ሆነህ ነው አንተ ማዘሯን የምትፈራው ሲለው ለምን አልፈራት በማለት ይመልስለታል። ይሄ ልብ ይዘህ ነው ወይ ከኔ ጋር የምትሆነውን ብሎ ታዲያ ባቡሬም እናት ወዲያው ከኋላ መታ ስታየው በድንጋጤ ደመቀም ወይኔ ጉዴ ይልና ይርበተበታል። ስምህ ማን ነው ስትለውም ኪንጎ ይላል። አይ ማለቴ ዳይመንድ ብሎም ይመልስላታል። አትፍራ ልጄ፣ ሁሉም ነገር አልፏል፣ እኔን ስታይ አትፍራ ስትለው ኧረ እኔ አልፈራሁም ይላል። እሱን እንኳን ተወው አውቄብሃለሁ፣ ፈርተህ ነው የሮጥከው በማለትም የባቡሬ እናት ትናገራለች። ታዲያ በፊት ነበረ የዛ ሁሉ የተሆነው፣ አሁን ላይ እኔ ደህና ነኝ፣ ስለዚህ ልጄን ሄድና ጫውቷት፣ ብቻዋን አትተዋት በማለት የባቡሬ እናትም ትናገራለች። ዳይመንድም እሺ በቃ በማለት በፍራቻ ከሄደች በኋላም ያንን የሚያክል ድንጋይ እያነሳች ስታራጣጣኝ ለምን አልፈራም፣ አንተ ልታስገድለኝ ነው ወይ ይለዋል። ታዲያ ሩታ የሌለች ልጅ ናት በማለት እያደነቃት ነበረ ኪንጎም። ታዲያ ደመቀም እያደነቃት ነበረ ሩታን። በቅምጥል ፊት እንደዚህ ብለህ እንዳትናገር በማለት ንጉሱም ይነግረዋል። ታዲያ ተያይዘውም ወደ ቅምጥል ቤት ሄደዋል።
አሹ በበኩሉ ፍቅርን እየፈለገ ነበር። ታዲያ በመንገድ ላይ ቤዛን ሲያገኛት አንቺ የሰይጣን ቁራጭ እዚህ ደግሞ ምን ትሰሪያለሽ በማለት ያናግራታል። አንተስ ምን ፈለግ ስትለው ፍቅርን እንደሚፈልግ ሲነግራት ፍቅር ምን ትጠቅማለች? ፈለግካት አልፈለግካት ይህን ጊዜ ወይ ሜንታ ቤቷ ወይም እዛ ናት፣ ለምን ትፈልገታለህ በማለትም ትመልሳለች። ቆይ አንተ ለምን ወጣ እማዬ የለችም ወይ ብላ ስትጠይቀው ነበረ ፍቅር እንደጠፋች የነገራት። ታዲያ እሷም እያወቀች ያንን ማለቷ የሆነ ሴራ ስላሰበች ታዲያ ፍቅርማ ከጠፋች ሄጄ እማዬን ላጽናናት በማለት አንቺ ነሽ ወይ የምታጽናችሁ? ያደረግሽውን ነገር እረስተሽ ደግሞ አሁን ምን ልትሰሪላቸው ነው በማለት አሹም ይናገራታል። ታዲያ እሷ ምን አገባ ብላ እዛው ትንንቅ ሲጀምሩ የባቡሬም እናት ትመጣባቸዋለች። ታዲያ የባቡሬም እናት ልቀቃት ምን እያረካት ነው ብለው ሲቆጡት አሹ እርሷ አታውቁም ማማ ይቺ ክፉ ናት በማለት ሲነግራቸውም ቢሆንም ልቀቃት ወይ ቆይ ለምንድን ነው ችግራችሁ ሚስት ናት እንዴ ብለው ሲጠይቁትም ማ ይቺ ሴጣን ናት እንዴ እኔ ተሞሽሬ የማገባት በማለት አሹ ታዲያ ቆሜ እቀራለሁ እንጂ እሷንም አላገባም ሲላቸውም የባቡሬ እናት ቆይ ምንድን ነው ችግራችሁ በማለት ጠይቃሉ። ታዲያ ቤዛ ምን አገባሽ አንቺ በማለት ታዲያ ቆይ አንድ ቀን አይችሻለሁ ከሊሊ ጋር ስትላት ሊሊን ታውቂያታለሽ ወይ ብላ በቅንነት ስታናግራት ትልቅ ሰው እንደዚህ አይባልም ኧረ ስነ ስርዓት ይኖርሽ ሲላት አሹም አንተ ምን አገባህ እብድ ናት እኮ ከእብድ ጋር ደግሞ ቦታም አልሰጥም ብላ ትሳደባለች ቤዛም። ታዲያ የባቡሬ እናትም በጥፊ ያልሳታል። እኔ እብድ አይደለሁም ቢሆንም ደግሞ ትልቅ ሰው እስከሆንኩ ድረስ ልታከብር ይገባል በማለት ሲናገሩም አሹም ታዲያ በጣም ይቅርታ አድርጉልን ማማ በማለት በእሷ ፋንታ ይቅርታ ይጠይቅ። ታዲያ አሹም ቤዛን እንደፈለግሽ በያት ይቺ ያልተቆነጠጠች ብለውም የባቡሬ እናት በልጅነቷ ካልተቆነጠጠች አሁን ምን ቢያደርጓት ትመለሳለች ብለህ ነው በማለትም ይናገራሉ። ድንጋይም አንስተው ሊመቷት ነበር እብዶች ብላ መሳደቧን አልተወችም። ታዲያ አሹም ከግራው ላይ ወድቆ ይቅርታ ይጠይቃል። አንተ ምን አጠፋ ልጅ እሷ የተበደለች መስሎኝ ነበር ግን ባለጌዋ እሷ ናት ለካ በማለት ያሹ እናትም የባቡሬ እናትም ታዲያ ይቅር በላይ ልጅ ሴት ልጅ ስትበደል ማየት ስላላስቻለኝ ነው በማለት አሹንም ይቅርታ ይጠይቁታል። ታዲያ ትክክል ነው እኮ ማማ ሴት ልጅ እህት ናት፣ ሴት ልጅ እናት ናት፣ ሴት ልጅ አገር ናት በማለትም አሹ በይቅርታቸው እግዚአብሔር ይባርክ በማለት ይመርቁታል። ሊዲያ ቅበጧም ወደ ሊሊ ቤት ሄዳ ታዲያ ዴቭ ፍቅርን እየፈለገ እንደሆነ ለአደይ ትነግራታለች። አደይም ምን ሆና ነው የምትፈልጋት በማለት አሁን ላይ እሱ ምርጫ ላይ ነው አንቺን አልፈለገሽም በማለት እሷም በማጣጠል አደይን ትናገራታለች። ቆይ አንቺ እኔና እሱ ብንጋባና ብንፋቀር ለምንድነው መሀላችን የምትገቢው በማለትም ስትናገራት በቃ እውነታውን የተናገርኩት እሱ አሁን ፍቅርን እየፈለገ ነው ብታስቢበት ይሻላል በማለት አደይን ትናገራታለች። ሊሊም ቢሆን ለምንድነው እንደዚህ የምትይው እዚህ መጣሽ በማለት ስትናገራት ባቡሬም ቢሆን ለእኛ አይሆንም አንቺ ተጠንቀቂ ትላታለች። የአራት አባት ልጆች ነኝ ስላላት ለሊሊም ትነግራታለች። ሊሊም ታዲያ ነገሩ ስለገባት አዎ ነው ሚስቱ ደግሞ ኃይለኛ ናት በጣም ኃይለኛ እንዳታገኝሽ ኋላ ከሱ ጋር እንዳታይሽ በማለት አስፈራርታታለች። ጫንም አበበን ያገኘውና ወደ መጣህበት ብትመለስ ይሻላል ከአሜሪካ መጥቶ ይሄንካል ውርስ ምናምን የሚባለው ምንድን ነው ብሎም ይናገረዋል። አንተ ደግሞ የሚገባኝን ጠንቅቀህ ታውቃለህ፣ ስለዚህ ጫኝም ታዲያ የወዳጃችን ልጅ ነን ብለን ነው አንተ ግን ምንም አይገባህም በማለት ይናገረዋል። ታዲያ ጫኔም አበበም ዝም ብለህ አትለፍልፍ ይኸውልህ ባቴን ንብረት ካሰጣችሁኝ ወዳችሁም ጠላችሁም እከሳችኋለሁ ብሎ እሱም ተናግሯል። ታዲያ ነፍስን አትፈልጋትም ወይ ሲለው ጫኔም አባቴን አሰቃይታችሁ ገላችሁ አሁን ደግሞ እኔ ልትገሉኝ ነው ወይ በማለት ይናገረዋል። ታዲያ ጫኔም አልፈ ወደ መጣህበት ብትሄድ ይሻላል በማለት በተደጋጋሚ ቢነግረውም አበበም የአባቴን ንብረት ሳላገኝ እናንተ እንዳሰባችሁት አይሆንላችሁም፣ ስለዚህ እከሳችኋለሁ ብሎም ተናግሮታል። ፈልጎ ስላላገኛት መጥቶ ግቢ ውስጥ ቆሞ እየተጨነቀ ነበር። ታዲያ የፍቅርም እናት ታዲያ ፈልጓትም እንዳላገኛ ሲነግሩ አሁን ወዴት ሄደች ነው የሚባለው? ቆይ ሰው የለ እዚህ ማቤት ሄደች ልበል? እስቲ ወጣ ብዬ ዞር ብዬ ልፈልጋት በማለት የፍቅር እናትም አሹን ታዲያ አይዞ ትገኛለች በማለት እያበረታታቸው ነበር። ዘንድሮ ግን ጥሩ ስሜት አይሰማኝም፣ ምን እንደሚፈጠር አላውቅም በማለትም በፍራቻ ውስጥ ታዲያ አሹም እኔም እማዬ እኮ እንደዚህ ነበረች፣ ወደ አንድ ቦታ ሄጄ እስከምመለስ በጭንቀት ውስጥ ትወጠራለች
ታዲያ እናት ለምን ትሞት ትሄዳ ትኑር አጎንብሳ ከሌለ በረሃ ታበላለች ምሳ። ይሄ ነው ተረቱ። እናት በጣም ትጨነቃለች በማለትም አሹ ይናገራል። ዳይመንድም ከነቅምጥል ቤት ምሳ ከበላ በኋላ አንተ ሚስትህ በጣም ባለሙያ ናት፣ እጅ የሚያስቆረጥም ቡሌ አይደል እንዴ እያለ ይቀልድባታል። ታዲያ ተመቸ ሆይ ትለዋለች። በጣም እንጂ ታዲያ ምን ይሸ ነው ስትለው፣ ታዲያ ኪንጎ ፊት እንደዚህ ካፕ ላርግሽ ብዬ ነው ይላታል። ማዘሯ በሰራችው ምግብ አንቺ ስትመሰገን አታፍሪም ወይ ይላል ኪንጎም። ባቡሬና ዴቭም ተገናኝተው ሰላም ከተለዋወጡ በኋላ ወደ አንድ ቦታ ሄደው ሊቀመጡ ሲል ቤዛን ያወታል። ታዲያ ቤዛንም ፍቅርን አይታት ከሆነ ብሎ ቢጠይቃትም እባክን አላየዋትም፣ እሷ ወዴት ትሄዳለች ከሶፋ ላይ ከመቀመጥ በስተቀር በማለትም ታዲያ ክፈለኝና ልፈልግልህም ስትል ተናግራለች። እሷን ሰው አድርገሃት ነው ወይ ደሞስ መቼ ተፈተሽ ነው የወጣችሁ ብሎ ባቡሬ ሲጠይቃት ወንድሜ ችግር ላይ ነው እኔ ወጥቻለሁ በማለት ታዲያ ጭራሽ ልርዳው አንቺም ሆንሽ ፍቅር ተንኮለኞች ናችሁ ብሎ ባቡሬን ጥሎ ይሄዳል። ዴቭም ታዲያ ፍቅርና አንቺ ጓደኛ እንደሆናችሁ አውቃለሁ፣ የሆነ ነገር አስባችሁ ከሆነ ግን ተሳስታችኋል ብሎም ፍቅር ካለች ንገሪኝ ነግሬሻለሁ ብሎ ማስጠንቀቂያ ይሰጣል። ታዲያ ቤዛም ለሁሉም ተጠያቂ ነኝ ወይ በማለት አደይም ሆነች ሊዱ ስጠፋ እኔን ነው የምትጠይቁት፣ ታዲያ ከአንቺ ውጭ ማንም ሊጠየቅ አይችል፣ አንቺ ነሽ እንደዚህ አይነት ተንኮል የምታውቂው በማለት ዴቭም ጥሏት ይሄድ። ቀበጧ ሊዲያም ከነ ሊሊ ጋር ስትመጣ የሚኪን እናት ታገኛታለች። ታዲያ ሰላም ካለቻት በኋላ እንዴት ነሽ ልጄ ስትላት አይ ማሚ ብላ ከዛም ለምንድን ነው ያልነገርሽ ማሚ እየተቀይሜሻለሁ ለካ ያ ሁሉ ልጆች እያሉት እሱማ ለእኔ አይሆንም ብላ ልዲያ ትነግራታለች። አመሽ ወይ ስትላት ታዲያ በጣም ነው ያመንኩት በማለት ወዲያው ሚኪ የሚመጣ ዴቭን መጥቶ ከሚኪ ጋር ፍቅርን እንደሚፈልግ ይነግረዋል። ታዲያ እንደዚህ ስትጨናነቅ አደይ እንዳታይህ በማለት ይነግረዋል። ፍቅርስ ለምንድን ነው የዚህን ያክል ተንኮል የምታደርገው ሲላት ብሎ ሲጠይቀው እኔ አላውቅም ብቻ ድንገት ተነስታ ክፉ ትሆናለች በማለት ዴቭም ይመልሳል። በመጥፋቷ ታዲያ እሱ ሰበብ እንዳይሆን ተጨንቋል። ዴቭም ሮሚም አሹ ጋር መታ እትያሉ ብላ ጠይቃለች። እሳቸው እንደወጡ ፍቅርን ሊፈልጉ እንደሄዱ ይነግሯታል። ታዲያ ምንድነው እንደ ህፃን ልጅ የዚህን ያክል የሚያደርጋት ፍቅር ትልቅ ሰው አይደለችም ወይ ሲል እሷን የሚያስጨንቃት ነገር ሊኖር ይችላል፣ እኛ ምንም አናውቅም፣ በሰው መሀል መግባት አንችልም በማለት ሮሚም ትመልሳለች። ሮሚ ታዲያ ፍቅር በመጥፋቷ እሷም ተጨንቃለች። እየተጨነቁ እንጂ እሷ ሰላም አገኝም በማለት ራሱን እያወራት ነበር ለሮሚ። ታዲያ ሮሚም እንደዚህ አትበል፣ ስንት የጎደላት ነገር አለ፣ ምናልባት አባቷን ፈልጋ ሊሆን ይችላል፣ አባቷ ታጠገቧ የለም። ታዲያ በእናቷ ቤት ቁጭ ብላ እንደዚህ የሚያደርጋት ምንድን ነው? እኔ ከሚየጋ ብሆን ኖሮ እንደዚህ አልሆንም ነበር፣ ደስተኛ ሆኜ ነበር ከእናቴ ጋር መኖር የምፈልገው ይላላሹ። ከምትወደው ሰው ጋር መኖር ማለት እኮ ሁሉንም ነገር አግኝተህ ደስተኛ ያደርጋል ማለት አይደለም፣ ብዙ ነገር የሚጎሉ አሉ በማለት ሮሚ ትናገራለች። የፍቅርም እናት ታዲያ ደጋግማ ስትደውልላት ፍቅር አታነሳም። ከቤዛ ቤት ተቀምጣ እማዬ ይቅርታ በማለት ስልኩንም ሲጠራ እያየች እያለቀሰች ነበር። ታዲያ ወዲያውም የባቡሬ እናት ትመጣለች። ስታያት የድሮ ጓደኛዋ ስለነበረች ሰላም ተለዋውጠው ልጅሽ እንዴት ሆነልሽ? ባልሽስ አመነ ወይ ልጅሽን ብላ ስትላት ባሏም አሁን እንዳረፈና ልጁንም ግን ቀደም ብሎ እሱ እንዳሳደገውና እንዳመነ ትነግራታለች። ያንቺስ ባስትላት የኔ እንኳን ፈትቼው ልጆችን እያሳደግኩ ነው በማለት ትነግራታለች። ታዲያ ነያ ቡና እንጠጣ ስትላት እዚሁ ነኝ ደርሻለሁ ትላለች ባቡሬ እናት። ልጅሽ ስትላት ልጄ ስታርግም ባሰባት፣ ምናልባት አባቷ ከጎኗ ስለሌለ ይሆናል እየናፈቀች ይሆናል በማለትም ታዲያ ሩታም ታዲያ ከመኝታ ቤት ቁጭ ብላ ሮሚን ትጠራታለች። ታዲያ ማሚም ፍቅር ልትፈልግ ሄዳለች ስትላት እሷ እኮ ዝም ብላ ነው ፍቅር ይህን ጊዜ አንድ ቦታ ቁጭ ብላ ነው የምታስፈልገን በማለት ትናገራለች። ሩታ የሰው ማንነት አናውቅም፣ ምናልባት ውስጧ የከፋት ነገር ሊኖር ይችላል እያለ ሮሚ ነገረቻት። እሱስ ልክ ነች። ታዲያ ማሚ ከሌለች ፏ እንበል ሳሎን አሹን ጠሪው ትላታለች። ልዲያም ታዲያ ከመንገድ ስትመጣ ደመቀ ጠብቆ ሰላም ካላት በኋላ ነይ እዚህ ጋር ተቀመጭ ይላታል። እዚህ አፈር ላይ ነው ወይ የምቀመጠው ብላ ሊዱ ቀበጧም ታዲያ ምን ላድርግሽ የበሬ ጉስጓስ ላጓዝጉዝልሽ ወይ በማለት ይላት። ምን ማለት ነው ይሄ ደግሞ? ከዛም ለማንኛውም ነይ ወደ ቤት እንሄድና ሩታን ጥሪልኝ ይላታል። ሮሜን ነው ስትለው
ሁለቱንም ብሎ ተያይዞ ሄደ። አበበም ከዳይመንድ ጋር ስልክ እያወራ ነበረ። ታዲያ አለለኝ መጥቶ በመሃል ከሄለን እንዲርቅ ያስጠነቅቀዋል። ሄለን እኮ የኔ ሴት ናት፣ ምን እያልክ ነው በማለት ሲለው አስቀምጥ የሄድከውን ነገር ተቀምጦ አገኘዋለሁ ማለት ዘበት ነው፣ አሁን ከእሷ እንድትርቅ በማለት ማስጠንቀቂያ ይሰጠዋል። ሊያጫትም እንደሆነ ይነግረዋል። እሷ የኔ ሴት ናት፣ ማንም አይነካትም በማለት አበበም ይዘ አሹ ሩማንና ሩታም ተሰብስበው ምግብ በትሪ እየበሉ ነበረ። አሹ ታዲያ ባህላችን ስለሆነ በትሪ ስንበላ ደስ ይላል፣ በትሪ አድርጊ ሁላችንም እንሰብሰብ በማለት ነበረ። ሳሎን አንድ ላይ ከተሰበሰብን አይቀር በቃ አብረን እንብላ ብለው እየበሉ እያሉ ሊድም ትመጣለች። ታዲያ ሩታ አሹ ጸሎት ሲያደርግ እያየችው ነበረ። እሷ ቆረስ አድርጋ ነበር። ታዲያ ሮሚም እየጸለይን ጠብቀው በማለት ትነግራታለች። ምን አለበት ረጋ ብትይኝ የጸሎት እስከማድረግ ድረስ የት ይሄድብሻል በማለት አሹም ይናገራል። ቤዛም ብር ትጠይቃለች ፍቅር የተወሰነ ብር ስታስገባላት ይሄን ብቻ ትላለች። ያለኝ ይሄ ነው ሌላ እንዳታስቢው ስትላት፣ እሷም ግን በእሷ ለመጠቀም ወደ ቤት ወደ ታለም ጋር ለመምጣት ሙከራ እያደረገች ነው። ሚኪም ታዲያ ወደ እነ ሊሊ ጋር ሄዶ አደይ ዴቭ እንደሚጠብቃት ይነግራታል። ታዲያ ሊሊንም ሰላም ካላት በኋላ ፍቅር እንደጠፋችና ዴቭ እንደተጨነቀ ይነግራታል። ዴቭ በእኔ ሰበብ እንዳትሆን ብሎ እንጂ ቦታ የማይሰጣት። ታዲያ ፍቅር ተንኮለኛ ናት። እሷ ካሰበች እናቴ ያስባል ወይም ሌላ ሰው ያስባል ብላ አትጨነቅም። ይሄን አንድ ቦታ ተቀምጣ ነው ትላለች። እነ ደመቀም መጥቶ ሲበሉ አድርሰኝ ሲጣሉ መልሰኝ ነው የሚባለው እያለ ተረቱን ተርቶ እጁን ወደ ላይ ሲሰበስብ ምን ልትሆን ነው ትሏል። ሩታ ልበላ ነዋ ሳትጣጥብችህን ብላ ሩታ ትናገራለች። ሌዱ ቀበጧም ተጠይፋ ቆማለች። ከእናንተ ጋር አልበላም በማለት እያየቻቸው ነበረ። ታዲያ ሁሉም ተሰብስበው እየበሉ እያለ አሹም ያጎርሰዋል። ሮሚን ደግሞ ደመቀ ጠቅልሎ ያጎርሳታል። በዛ መሀል ወይዘሮ የፍቅር እናት ወይዘሮ ታለም ትመጣባቸው። ታዲያ ሮሚን ታጎረሳት በኋላ ሩታንም ሊያጎርሳት ሲጠቀልል ምን ልታደርግ ነው ትለዋለች። ላጎርስሽ ነው ሲላት እኔ በቃኝ ጠግቤያለሁ ብላ ወደኋላ ትሸሻለች። ታዲያ ቀረብሻ ብሎ ለራሱ ሲጎርስ ወዲያው በመሃል የፍቅር እናት ካች ስትልባቸው በድንጋጤ አሹ ብላ ታዲያ አሹ ምን እየሰራችሁ ነው ስትላትም ሊዲያም ሩታ ናት የሰበሰበችልሽ በማለት ትናገራለች። ታዲያ የፍቅር መጥፋት እህትሽ አይደለችም ወይ አያሳስብሽም ወይ ብላ ትናገራለች። ሩታም ታዲያ ሰው አልገደን ተሰብስበን በላን እንጂ በማለት ትናገራለች። እና አሹና ሮሚም ደመቀም ደንግጠው በአፋችሁ የያዙትን ይወጣሉ። ያሳስበኛል እንጂ ማሜ ተሰብስበን ምግብ በላን እንጂ ወንጀል አልሰራን ምንድን ነው በማለትም ሩታ ትናገራለች። ቤዛም ታዲያ ሰከም እያለች ወደ ቤት እየመጣች ፍቅር የላከችላት ገንዘብ ያስገባችላት ስላልጠቅማት የፍቅርን እናት ለማታለል ይመስላል እየመጣች ነበረ። በር እያንኳኳ ሳለ ቪዲዮም ያልቃል። ቀጣይ ምን ይፈጠር ይሆን አብረን እናየዋለን። ላይክ፣ ሰብስክራይብ፣ እንዲሸር በማድረግ አበረታቱኝ ወገኖቼ። በያላችሁበት ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።